በጣም ታምራላችሁ። ጌታ ይባረክ። ጥሩ ነው እንደዚህ አዲስ ልብስ ለብሳችሁ እንዲህ ስትመጡ በተለይ እኔ ባለውበት ጊዜ እድለኛ ዛሬ ደግሞ ልዩ ነው ያልኩት። ጌታ ይባረክ። አምሮባችኋል። ይመርባችሁ። ያልቀናስ ያጨብጭብላችሁ። ሃሌሉያ። ኢየሱስ ለዘላለም ጌታ ነው። እኔ ሳገለግል ፈገግ አለ ማለት አይፈቀድም። ለዛ ነው ጌታ የተባረከ ይሁን። ፈገግ እንላለን ጌታ ፊት ስንቀርብ። አንዳንድ ጊዜ ስትጸልዩ በመስታወት ራሳችሁን አይታችሁታል? ጌታ ፈገግ። እስቲ አጠገብ ያለውን ሰው ነካ አድርገው ወይ ጨበጥ አድርገው ፈገግ በለው እስቲ። ስማይል አድርግ፣ ሻይን አድርጉ። ኢየሱስ ጌታ ነው። አንቺ ጋር ያለው ደስታ እኮ እነ ከበደና አየለና ጠና እና አስካለች ጋር የለም። ኢየሱስ ጌታ ነው። እኛ ጋር ያለው እኮ ስሙ ራሱ ደስታ አይደለም፣ ሐሴት። እስቲ ሐሴት። ሚስቴ እኮ ብልጥ ስለሆነች ነው ጆይ የተባለችው። ጌታ ይባረክ። ምንድነው እኛ ጋር ያለው? ሐሴት። ሐሴት ማለት እኔ የቀመስኩት ለታ ብስቅ አይወጣም፣ ብጮ አይወጣም፣ ከወገኖቼ ጋር ባብድ በልሳን ብናገር አይወጣም። በቃ እዚህ ውስጥ ይንፈራፈራል። ኢየሱስ ጌታ ነው። በቃ መፈንደቅ ነው። በቃ እዚህ ጋር ምን ያስቃል ይላሉ አንዳንድ አለቆች። እዚህ ራሱ ገጥመውኛል። ምንድነው የሚያስቀኝ? እኮ እየተናደድኩ ነው። አንተ ምንድነው የሚያስቀኝ? እኔ ደግሞ እየተደሰትኩ ነው እላቸዋለሁ። ጌታ ይባረክ። በጌታ ደስ ይበላችሁ የሚለው ቃል የኔ ስለሆነ ደስ ይለኛል በጌታ ነው። እኔ እየተቃጠልኩ ነው ይለኛል። አትቃጠል ወንድሜ፣ አንተም ከፈለክ እንደኔ በጌታ ደስ ይበል። ኢየሱስ ጌታ ነው። ጠላት ነው የሚያቃጥለው። ጠላት ታውቃላችሁ፣ እዚህም ማቃጠል እዛም ማቃጠል ነው ስራው። እዚህም ማቃጠር እዛም ማቃጠር ነው ስራው። ጌታ ይገስጸውና ኢየሱስ ለዘላለም ጌታ ነው። ስሙ ለዘላለም ይባረክ። ወደ ቃሉና ወደ መልእክቱ ወደዚህ ሐሳብ እንምጣ። እግዚአብሔር የተባረከ ይሁን። እንግዲህ ያነበብኩላችሁ የፊልጵስዩስ መልእክትና ይሄኛው መልእክት ርዕሱን ትንሽ ቆይቼ እሰጣችኋለሁ። እግዚአብሔር የተባረከ ይሁን። ብዙ ጊዜ በህይወት ጉዟችን ላይ በክርስትና በህይወት ጉዞ ላይ ሁለት ነገሮች አብረው ይሄዳሉ። ቅድም ቢኒ ሲያነብ ነበር። ጌታ ይባርክ ወንድሜ፣ እግዚአብሔር ያክብር። ተባረክ። መልእክቴን ስለቀማኝ ጌታ ያክብር። ተባረክ። እግዚአብሔር ይባርክ። ምስክር ነው። ጌታ ይባረክ። ሁሉ ጊዜ ቃሉ ይደጋገፋል። እኔ አሁን እሁድ ለታ ራሱ ትላንትና ግርምሽ ጌታ ይባርከው አሁን ኃይለኛ የመገለጽ ጸጋ አለው እና እግዚአብሔር ይባረክ። እና ትላንትና እና ዛሬ በቃ ቤተሰብ ጋር የምናጠናውን ጥናት ነው ትላንትና እዚህ ወንድሞች ቁርስ ጋር አጥነተን ይሄድ ነው። ጌታ ይባረክ። እና ሽማግሌዎቹ እየተባለን ማለት ነው። እኔ እንኳን ትንሽ አላረጀሁም። ጌታ ይባረክ። ጌታ ይባረክና እና እግዚአብሔር የተባረከ ይሁን። ስነ ስርዓት አርጉ የሚል ነበር መልእክቱና ደስ ይላል። ስነ ስርዓት ስናደርግ ነበር ትላንትና እና ጌታ ይባርከው ወንድማችን። አሜን። እና ይሄኛውም ሁለት ነገሮች በህይወት ስንሄድ ሁለት ነገሮች አብረው ይሄዳሉ። ሁለት ነገሮች እና ብዙ ናቸው። ለምሳሌ አሁን ስርዓትና ነፃነት ይሄዳሉ። በእግዚአብሔር ቤት ውስጥ ስንኖር ሁለት ነገሮች እኩል ይሄዳሉ። ስርዓትና ነፃነት። ለምሳሌ ምህረትና እውነት። ብዙ ጊዜ አይታችኋል። ጸጋና አሁን ጸጋ ነፃ ነው አይደለ? ደግሞ ክፍያም አለ። ጸጋና ነፃ ስጦታ አለ በእግዚአብሔር ቤት ውስጥ፣ መክፈል ደግሞ አለ። ጌታ ይባረክ። የምንከፍለው በጣም ትንሽ ነው፣ የሚበዛው በጣም ጸጋው ነው። ጌታ ይባረክ። ብዙ ነገሮች ሁለት ነገሮች ባላንስ የምናገረው ነገር ኃይለኛ ነገር ስለሆነ በደንብ ስሙኝ። ባላንስ ካለደረግን ህይወታችን አያድግም፣ እንቀነጭራለን። ለምሳሌ አሁን ሞትና ህይወት ሁለት ነገሮች በእግዚአብሔር ቤት ውስጥ በህይወታችን ዘመን ባላንስ እያደረጉ ነው የሚሄዱት። መከራና ደስታ፣ ቻሌንጅና ነፃነት። ብዙ ጊዜ ሁለት ነገሮች አብረው ይሄዳሉ። እዚህ ካነበብኩላችሁ ቃል ከፊልጵስዩስ ምዕራፍ 2 ላይ ስታዩት በጣም ይገርማችኋል። ሁለት ነገሮች ይነግራቸዋል። ብዙ ነገር ማውጣት ይቻላል፣ ግን እንደ እኔ መንፈስ ቅዱስ እንደነገረኝ እንደ መልእክት ነው መነግራችሁ። መንፈስ ቅዱስ እንደገለጠልኝ ጳውሎስ በእነዚህ በፊልጵስዩስ ሰዎች መካከል እያለ የሚኖሩት ኑሮ አለ፣ ሲሄድ ደግሞ የሚኖሩት ኑሮ አለ። እና ሲሄድ
መክሯቸው ይሄዳል። እና አሁን በእናንተ ዘንድ በመኖሬ ብቻ ሳይሆን አሁን ከናንተ ስርቅ ታውቃላችሁ። አሁን ቸርች ስትኖሩና ውጪ ስትኖሩ አንድ አይደለም። ጌታ ይመስገን ነው እዚህ የሚባለው። እዛ ደግሞ ምን ታይኛለህ? ገብቷችኋል አይደል? እዚህና እዛ ገብቷችኋል? ሁለት አይነት ህይወት ኑሩ እያልኩ አይደለም። እያልኩ ያለሁት ምንድነው? እግዚአብሔር ራሱ ለህይወታችን ያሰመራቸው ሁለት ነገሮች አሉ። እነሱን ሁለት ነገሮች ቻሌንጅና ምቾት፣ ገብቷችኋል? ውጊያና ሰላም፣ ሁለት ነገሮች አንድ ላይ ይሄዳሉ። ግን በተለይ እነዚህ ሁለቱ ነገሮች ሁሌ በህይወታችን አብረው ነው የሚጓዙት፣ እኩል ነው የሚሄዱት። ለጀስታ ፓራላል ይሄዳሉ። ፓራላል ነው የሚሄዱት። እና ምናልባት በፒክቸር አሳያችኋል ነው። ግን እዚህ ጋር መጀመሪያ ፊልጵስዩስ ላይ ያለውን እኔ መጀመሪያ እግዚአብሔር የተባረከ ይሁን። ስለዚህ ወዳጆች ሆይ አሁን ሁሉ ጊዜ እንደታዘዛችሁ ይላል። እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ምን በሉ ፈጽሙ። ምን በሉ ፈጽሙ። ምን በሉ ማ እኛ ምን በሉ ፈጽሙ። ማን ነው የሚፈጽመው? ራሳችን እኛ ይልና ቀጥሎ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና። ማ እግዚአብሔር። አሁን የኛ ስራ የእግዚአብሔር ስራ። ጌታ ይባረክ። አሁን መዳናችንን የእግዚአብሔር ስራ አለ እዚህ ጋር ደግሞ መዳናችንን የምንፈጽመው ደግሞ የኛ ስራ አለ። እግዚአብሔር ይባረክ። የኛ የምናዋጣው ምናልባት ፈቃድ፣ እኛ የምናዋጣው የእሺታ መንፈስ፣ እኛ የምናዋጣው እግዚአብሔር ለሚሰራው ነገር በር መክፈት፣ እኛ የምናዋጣቸው በጣም ቀላል የሆኑ ነገሮች አሉ። ካልከፈትን ግን እግዚአብሔር ገብቶ አይሰራም። ለምሳሌ እነሆ በደጅ ቆሜ ምን እላለሁ? አንኳኳለሁ። ማንም ምን ቢልልኝ? ማን ነው የሚከፍትለት? ራሱ ከፍቶ ይገባል ይላል። ጠላት ነው እንደዚህ አይነት ቦረንቲቻ ምናምን ነው እንደዚህ አይነት ነገር በርግዶ ገብቶ በገባ ባልገባ ምናምን የሚለው። ጌታ ጨዋ ነው። ጌታ ይባረክ። የእግዚአብሔር መንፈስ ምንድነው? ጨዋ ነው። ሂ ሪስፔክት። ገብቷችኋል? ማለት ያንቺን ዊል ያከብራል እግዚአብሔር። ማን ነው በፈቃዱ ነው የሚለው እግዚአብሔር። ማን ነው በምኑ? በፈቃዱ ለኔ የሚሰዋ። ማን ነው በፈቃዱ ለኔ ራሱን የሚሰጥ? ገብቷችሁ? እነሆ በደጅ ቆሜ ምን እላለሁ? ጌታ ያንኳኳል። ማንም ደጁም ቢከፍትልኝ ወደ እርሱ ምን እላለሁ? እገባለሁ፣ ከእርሱም ጋር እራት እበላለሁ። መክፈት ያንተ ድርሻ ነው። መጽሐፉን በግልጽ ሲናገር የልብ መዘጋጀት ከሰው ዘንድ ነው ይላል። የምላስ መልስ ምንድነው? ቅድም ሲያነብልን ነበር እግዚአብሔር። ወንድማችን አንድ ብላቴና የነ ኤዱ ልጅ ሲያነብልን ነበር። ከሰማይ ቃሌ ወርዶ ይላል። የምድርን ገጽታ ሳይለውጣት ምድርን ሳይቀይራት አይመለስም። ገብቷችኋል? ይመጣል፣ ቃሉ ይቀይረናል። ግን ሲመጣ ለመሆን የኛ ድርሻ ነው። አሜን ማለት የኛ ድርሻ ነው። ልብ ከፍቶ መቀበል የኛ ድርሻ ነው። ምንድነው? እሱም አገልጋይ ነው፣ እኛም አገልጋይ ነን እያልሽ ከሰማሽ ድንጋይ ሆኗል ልብሽ፣ አይጠቅምም። ስትወጪ እያልሽ ነው የምትሄጂው ወደ ቤት። ከዛ እቤትም ምን ታይኛለህ? ትንቅንቅ። ከዛ ሬስሊንግ ይሆናል ማለት ነው። በቲቪ እናያችኋለን ማለት ነው። ጌታ የተባረከ ይሁን። እግዚአብሔር በቲቪ ከመታየት ይጠብቃችሁ። ስትሰብኩ ብቻ ታዩ። አሜን ሃሌሉያ። ጌታ የተባረከ ይሁን። እንትና አካባቢ እንትን ተፈጥሮ እንትን ሲሆን እንትን ሲባል የሚል ቢቢሲ እናንተ እንዳትመጡ በቢቢሲ አደራ። ጌታ የተባረከ ይሁን። ፒክቸሩን ይከፍትልንና አሳያችኋለሁ አንድ ነገር። ይሄ ላይፍ ስታይል ኢየሱስ ያለፈበት ላይ ስለ ባይ ዘ ዌይ ማንኛውንም ከሁሉም በፊት ከሁሉ በላይ ሞዴል አድርገን የምናየው ማንን ነው? ኢየሱስን ነው። ሁሌ ሞዴላችን ማን ነው? ኢየሱስ ነው። የምንከተለው ማንን ነው? ኢየሱስን ነው። የምንመስለውም ወደ ታላቅ ወንድማችን ነው።
ሞዴላችን ማን ነው? ኢየሱስ ነው። እኔም አሁን የማወራችሁ ስለ ኢየሱስ ነው። ኢየሱስን እንከተል። ጌታ ይባረክ። ታዲያ ኢየሱስን የምንከተለው እንዴት ነው ብለን ስንል ትንሽ ሊያም ይችላል። ብዙዎች የኢየሱስን ሕይወት አይወዱትም። ያጎስቁሎ ተደብድቦ ምን ብሎ የሞተው ያማል። ልንገራችሁ፣ በእግዚአብሔር ኮንቴክስት፣ በእግዚአብሔር ሚዛን ኢየሱስ ትልቅ ሚዛኑን የደፋ ኢየሱስ ጌታ ነው። የከበረ ደግሞ የሚያከብር የሰማይ ክብር። ሃሌሉያ! ሰማይ ያከበረው ባይዘው ኢየሱስ ሲወገር፣ ኢየሱስ ሲመታ፣ ኢየሱስ ሲወለድ ጀምሮ መላእክቶች እረፍት የላቸው። በጣም ነው የሚገርማቸው። መላእክት ሁሉ ሲወለድ ወረዱ ይላል። ብዙ መላእክቶች ብዙ አምላካችን እኮ ነው እየደነገጡ እየፈሩ እንዴ ወረደ እኮ እና ይላሉ፣ ይዘመራል። አስቡ በአንዲት በድንግል ማህፀን ውስጥ አድሮ ሲወለድ ሰዎች ሁሉ ስፍራ ሲሰጡት ሰው ሁሉ ሳያይ ሲቀር ገርሟቸው እነሱ ለነዛ ኮከብ ቆጣሪዎች ገልጠውላቸው እየመሯቸው ለሚያከብር ብቻ ነው የሚገለጥለት። ስለሚያከብሩ ተገልጦላቸው መላእክት እኮ ተገርመዋል። እንዴ ልጁ እኮ ነው እንዴ እግዚአብሔር እኮ ነው የወረደው እያልን ሰው ደግሞ እኛ ደግሞ ተደፍኖብናል። ጂኒ አይናችንን ጋርዶታል። ጌታ ይባረክ። መቼስ ምን ይደረግ፣ ጌታ ካልገለጠልን አይገለጥም። እግዚአብሔር ራሱ ለመገለጥ ራሱ እኮ ረድቶን ነው። ጌታ የተባረከ። መገለጥ ራሱ እርዳታ ይፈልጋል። ወረደ አልወረደ እንላለን። ኢየሱስ ሰፈር ያለ ኢየሱስ ነው የሚመስለን። የሰፈራቸው ብዙ ጊዜ ብዙ ኢየሱስ የሚባሉ ደግሞ ተወልደው ነበር እና ከሰፈር አንዱ ኢየሱስ ይመስላቸው ነበር እና በተለይ ደግሞ እንጨት ፋቂ ስለነበረ እንደኛ እንጨት ሲፍቅ አይመስልም። አስቡት፣ ከ10 ዓመቱ ጀምሮ ምናልባት በ17 ዓመቱ ነው ዮሴፍ ሞተ የሚባለው። አስቡት ቤተሰቡን ከ17 ዓመቱ እስከ 30 ዓመቱ ሲያስተዳድር፣ ጠረጴዛ ሲሰራ ለሰፈር፣ ኩርሲ ሲሰራ ለሰፈር ምናምን ሲሰራ እንዴት አድርገህ ነው የምታምነው? ኩርሲ እየሰራ አምላክ ነኝ ሲልህ በኋላ አይናቸው ታወረባቸው የበለጠ። ይሄ እነሱሳ እህቶቹና ወንድሞቹ በእኛ መካከል ያሉት አይደለም እንዴ መቃወም ነው የጀመሩት። ስለዚህ እግዚአብሔር አይኖቻችንን ይክፈት። አሜን፣ ይክፈተው። ወደ ሌላ አልሄድባችሁም፣ ግን ቶሎ ወደዚህ እንምጣ። እስቲ አሁን ይሄንን ሲዲዩት። አሁን ኢየሱስ የተናገረው ዮሐንስ ወንጌል ምዕራፍ 12 ላይ የተናገርኩት ቃል ይሄ ነው። ያነበብነው ቅድም ያነበብነው። አሁን ዮሐንስ ወንጌል ምዕራፍ 12 ላይ ስትመጡ ኢየሱስ የሄደበት መንገድ አሁን ይሄ እንግዲህ የራሳችሁን መዳን እዚህ ጋር ያለው ከዚህ ቃል ጋር ታዲያ ምን ያገናኘዋል ሄኖክ? ይሄ ወደዚህ አሁን ከዚህ ተነስተ ወደዚህ ለምን መጣ? ምን ለማለት ፈልገ ነው ብላችሁ ስትሉኝ፣ አሁን ጳውሎስ በእነሱ መካከል ሲኖር ሳለ አንድ ነገር ነግሯቸው ሄዷል። አንድ ነገር ነግሯቸዋል። የራሳችሁን መዳን yours የናንተ ነው። የናንተን መዳን በመፍራት በመንቀጥቀጥ this is yours በቃ yours በቃ የራሱ ውሳኔ የራስ በቃ ተነስተህ የምትከፍትለት አንተ ነህ። በራስ ውሳኔ ክፈትለትና ጌታ አንተ ቤት ይስራ። ጌታ ለልጆች ላይ ይስራ። ጌታ ቤተሰቦች ላይ ይስራ። የራሳችሁን መዳን ምን በሉ ፈጽሙ። ጌታ አንድ ጌታን የተቀበልን ቀን ብቻ አይደለም ፈቃዳችንን የሚፈልገው። በየጊዜው ፈቃዳችንን ቼክ ያደርጋል። ማለዳ እየመጣ ልጄ ትንሽ ያለሽ ትንበረከክ ያለሽ ይላል። አሜን እንበረከካለሁ ብለሽ ስትነሺ ከፈትሽለት። ኢየሱስ ጌታ ነው። ገብቶ ይሰራል። ታዲያ ገብቶ ሲሰራ ከፍችለትም ልንል እንችላለን። አሁን ከፍተሽለት እየሰራ እንዳለ አንዱ የሚሰራው በመጀመሪያ እግዚአብሔር ሲሰራ መጥቶ የሚሰራው ዝቅታ ይባላል። የመጀመሪያው መጥቶ ሲሰራ አንቺን ከከፍታሽ ላይ ከወንበርሽ ላይ ድሮ አቶ ወይም ደግሞ ሜቴ ወይም ደግሞ እቴጌ ከሚባለው ወንበር ላይ ያወርደንና ልክ እርሻ ውስጥ እንደሚጣል ስንዴ ይጥለናል። እና ስንጣል ያማል፣ መጣል ያማል። ቅድም አልጥልህም አልተውህም እያለ ሲያነብልን ትዝ ይላችሁ አይደል? መጣል ያማል፣ መተው ያማል። መጣል ማለት ሰዎች የምታውቃቸው ሰዎች ሁሉ ሲዘጉ እንዳታሳብ። እንደዚህ አይነት ነገር ሲገጥምህ በቸርች ነው ቸርቹ ነው እንትና ናቸው ምና አትግባ። ፖለቲካ ውስጥ ጌታ ጋር ጨርስ። ከሰው ጋር አታገናኙት። እግዚአብሔር አንዳንድ ጊዜ ሲሰራን ራሱ ከነገሮች ጋር አታገናኙት፣ ከእግዚአብሔር ጋር ብቻ።
ጌታ እየሰራ ነው። መጀመሪያ ትጣላለህ እንዴ ጌታ ይጥላል እንዴ ምናምን ስትል ዝም ብለህ ፕሮሰስ ላይ ቆይ፣ አታጉረምርም። አሁን ተጣለች እቺ ስንዴ። ምንድነው ኢየሱስ ያለ? ካልተጣልክ አትበዛም። እንዲሁ እንዳለ ትላንትም ብርንዶ፣ ዛሬም ብርንዶ፣ ነገም ብርንዶ፣ እንደዛው እንዳለ ቁልጭ እንዳልክ መኖርና መሞት ከፈለክ ይቻላል። ግን ይመጣል ህይወት ቻሌንጅ ሲያደርግ መጀመሪያ ትወድቃለህ፣ ትጣላለህ፣ ሰዎች ይገፉሃል፣ ይንቁሃል፣ ትረገጣለህ። ያማል። ይሄን ስናገር ያማል፣ ኖርማል አይደለም። ይሄ ትቢት ምናምን የሚባሉት ነገሮች ሁሉ እንዴት በምን ዝም ትላለህ? ጌታ ተውከኝ ምናምን ማንጸልየው የጸሎት አይነት የለም። ተቃውሞ ሁሉ እንቃወማለን በጌታ በኢየሱስ ስም። ጌታው ይሄ በፍጹም እኛ በጌታ እንባረካለን እንጂ አንጣልም። አእምሯችን ይሟገታል። አንዳንዴ ጌታን ራሱ በኢየሱስ ስም እንለዋለን። ይሄ እኮ የኔ ሐሳብ ነው፣ this is my process ሲለን ጌታ ኖ መክበር ብቻ ነው ያለብኝ። እኔ በፍጹም ክብር ነው፣ እኔ ተናገረኝ ክብር ነው። በፍጹም እንወራጫለን። እግዚአብሔር ከዚህ ያድናችሁ። ዝም በሉ፣ አሜን በሉ። ምን እየሰራ ነው በሉ፣ አዳምጡት። Gonna tell you the truth. ይነግራችኋል። ምንድነው ጌታ ሆይ አሁን በህይወቴ እየሆነ ያለው ምንድነው? ተጥያለሁ፣ ወድቄያለሁ። እንዴ ምንም እኮ ይሁን እንዴ ጌታ አፈር ውስጥ እኮ ጭራሽ እኮ እየተራመዱብኝ ነው፣ በላይ ላይ እኮ ይሄዱ እኮ ነው። አይገርም? አዎ ዝም ኢየሱስ ጌታ ነው። ኤልሳዕ እዚህ ይላችኋል። የነቢያት ልጆች ይመጡና ውድቀቱን የሚፈልጉ ነው አይነት የሚመስሉት። ይመጡና የጥማድ በሬ አርደህ መጣህ? አዎ። እጅ አስታጣቢ ሆንከር? አዎ እጅ አስታጣቢ። እንግዲህ ከጥማድ 12 ጥማድ በሬ ያለው ማለት በዛ ወቅት እንግዲህ ሚሊዮነር፣ ከሚሊዮነርነት እጅ አስታጣቢነት፣ ከአስታጣቢነት ደግሞ ጭራሽ እኮ ጥሎ ሊሄድ ነው፣ ውልቅ ሊል ነው፣ ብቻሽን ልትቀሪ ነው አይነት ስታፍ ሲጫወቱ እሱ ሰምቷል። he know how to do it። ኢየሱስ ጌታ ነው። አይ ኖ አላቸው። እንዴት? አይ ኖ አውቃለሁ። ዝም በሉ አላቸው። እሱ ያውቃል። አልለየህም አለ ኢየሱስ ጌታ። ዝቅ እንዳለ አንዳንድ ጊዜ ሰሞኑን ጌታ በጣም ይናገረኝ ነበር። ስለዚህ ስለዘቅታ ትንሽ ላውራችሁና ቶሎ ሄዳለሁ ወደሚቀጥለው። እግዚአብሔር ከፍ ያርጋችኋል 30 ሺህ ትንቢት ባመጣ ያለ ፕሮሰስ ከፋትሉ በቃ ትበራለህ በአየር ላይ ክንፍ አውጥተህ እንደ ንስር ወደ ላይ አድር ብንዘምር ብንደንስ there is process. Without process you're going to falling down. ልክ ልጄ እንደዘመረው ለንደን ብሪጅን falling down የሚለውን አብረን እንዘምርልሃለን። there is process. እግዚአብሔር በመርህ ያምናል። ኢየሱስ ጌታ ነው። በመርህ ያምናል። አያምንም? ፕሮሰስ 9 ወር አሁን እንደታችን ሊያ ወለደች። ጌታ ይባረክ። በኋላ የመስራችን ተነግሮናል ባለፈው 9 ወር ሳትጠብቅ ነው የወለደችው። በአንደኛው ወር ብትወልድስ this is ጭንገፋ። እኔ የምፈልገው በአንድ ወር ነው። እኔ ምንም መሸከም አልፈልግም። እኔ አልችልም። ታውቃለህ ጌታ፣ እኔ አመሌን ታውቃለህ ጌታ ሆይ እኔ ምናምን የሚሉ ወንድሞች አይ አውቃለሁ ግን አስችልሻለሁ። I know ግን you have to pass this way። በቃ you have to በቃ በዚህ ውስጥ ማለፍ አለብሽ። ምን ነው ሲባል መንግስተ ሰማያት ነው የምትገቢው። ዝም ብሎ ነፋጤ ቤት አይደለም የምትገቢው። ጌታ ይባረክ። መንግስተ ሰማያት ቁጭ ልትይ ነው እዛ ከኢየሱስ ጋር። ሃሌሉያ። ዝም ብዬ ቁጭ ምናምን የምፈልገው እኔ ጌታ ሆይ ኖ ሞር without process ኖ ሞር ቁጭ። እግዚአብሔር የተባረከ ይሁን። ትንሽ ይቅርታ እንግዲህ አማርኛና እንግሊዝኛ ሲቀላቀሉ እኔ ደስ ይለኛል። እስቲ አንቀሳቅሰው ይሄንን ስንዴ ወንድሜ
ወዴት እንደሚሄዱት እንዴ ተቀብሬ አቁምልኝ በቃ እግዚአብሔር ይባርክ ጌታ ይባርካችሁ ዘጋ የተባረኩ ሰዎች አሉ ለሚታዘዙ አቁም ሲባሉ ያቆማል ፍሪዝ ያቆማል እንዲህ ነው ጌታ እኮ የሚያረጋ አንዳንድ አቁም አገልግሎት አቁም ምናምን ሲል እንዴ ጌታ እየተባረከ ህዝቡ እኮ እየተነቃቃምና አቁምና ምሽግ ግባ ይላል አቁምን ጸልይ ጾም ጸሎት ግባ ሰሞኑን ይላል አንተ አይገባም እንዴ መብረር ነው እንጂ ጌታው ስቦች እኮ መተው እየበዙ እየተበራከቱ እኮ ምናምን ይላል መገረዝ ይላል እና እቺን ስደት ስታዩት አሁን ገና እንደገባሽ ተጥያለሁ ተረግጫለሁ ዝም ተብያለሁ ተጥያ ምናምን ሆኛለሁ ብለ ኮምፕሌን በመታቀርብበት በእግዚአብሔር በዛ ሁኔታ ውስጥ እያለ ጭራሽ ማደግ ይላል ወደ ታች ኤክስኪውዝ ሚ ወደ ታች እንዴ ከታች ወደ ታች ጌታ ሆይ ወዴት ነው ነገሩ አይደለም ትሉት ህይወታችሁን ያወራው ነው እየተሰማማን ነው አይደል እየተሰማማን ነው ራይ ያየ ሰው ካለ እጅ ያወጣና ማይክ ሰጠዋለሁ ጌታ ይባረክ ወደ ታች እንዴ ከታች ወደ ታች እንዴ የሚገርም ነው እኔ በጣም ገረመኝ ሰሞኑን ጌታ ቻሌንጅ አደረገኝ እግዚአብሔር ሆይ ከፍ ታረጋኛለህ አይደል ወይ ትን ባለፈው መቶ አገልጋችን ያው ከፍታ ጥማት አለብን ብሎ ትንሽ ነካክቶናልና ጌታ ይባርከው ወንድማችን ፖል ጌታ ይባርከውና የከፍታችን ጥማት በጣም ከፍተኛ ሆኗል እውነት ነው እና ወራጅ አለ ሲባላሉ ከፍ አርገኝ ነው የሚባለው አሉ እኔ አልሄድኩም የሄዳችሁ አይታችሁ ይሆናል ጭቅጭቅ ሆኗል አሉ መንገዱ ሁሉ ከወያላ ጋር ጭቅጭቅ ከፍ አርገኝ ነው እኮ ከፍ ሲያደርገው ከፍ እኮ ነው ያልኩ ከፍ አርገኝ ምን ማለት ነው ከፍ አውርደኝ ማለት ነው ከፍ አውርደኝ ላለ ማለት ከፍ አርገኝ ብያለሁ ከፍ አርግ እንዴ እና ኤኒዌይ ተውት እሱን ወጣን ከዛ ውስጥ እና እግዚአብሔር ሲያስተምረኝ መጣና ከፍ ለማለት ትፈልጋለህ አለኝ አዎ እንደ ሕፃን ልጅ ዝቅ በል እንዴት እኔ ነኝ ታላቅ እኔ ነኝ ገናና እኔ ነኝ ብርቱ እኔ ነኝ በቃ እኔ ነኝ ፕራውድ ለመሆን በቃ ይሆናል ገነን ለማለት ምናምን ስንል ስለ ውረድና አቡንን የሆነ መጥረጊያ ይዘ ምናምን ይሆናል አይደል ትንሽ ዝቅ የሥራ አይነት አይደለም ምናልባት መብትሽን አንቺ የሚያምሽን ፓርት ጌታ ያውቀዋል you feel it በቃ ጌታና እናንተ ተግባባላችሁ እሱም ፓርት የሚሰብረው ፓርት አለ እዛ ጋር ይመጣና ይሆናል አይደል ይሄ ጎርበጥ ያለ ማንነት ይሄ ከመቅደሱ ወጣ ያለውን ድንጋይ ጠረብ ያደርገዋል ያማል ግን ቢያመም ይሻላል ኢየሱስ ጌታ ነው ከዛ አምሮብናል በቤት አምሮብናል የሚል መዝሙር እየዘመርሽ ትመጫለሽ አገር ልብስሽን ለብሰሽ ማለት ነው ጌታ የተባረከ ይሁን ኢየሱስ ጌታ ነው ወደ ታች አሁን እዚህ ጋር ነው ፕሮሰሱ ጀምሮ አሁን ወደ ታች ስትወርጅ ዝም ስትይ መውረድሽ ራሱ እንደውም ሌላኛው ይሄኛውን በደንብ አይገልጸውም ግን ሌላኛው የገለጸው ሲወርድ ነው ወደ ላይ የሚገፋው መውረዱ የመውረዱ ልክ ወደ ላይ ይገፋዋል አሁን የታቻለው ስር ሲበረታ የታቻለው ስር ውሃ ሲያገኝ የውሃ ሽታ ኢየሱስን ሲያገኘው አያችሁ አሁን ይሄ እየተሰራ ያለው ህይወት ይባላል እኔ ህይወት እንዲሆንላችሁ ህይወት እንዲበዛላችሁ መጣው እንጂ ለሌላ አይደለም የመጣው ሌባው ግን ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም የሚገርመው ኢየሱስ ግን ተቀብረሻል አዎ ተጥለሻል አዎ ወደ ታች እየወረድሽ ነው ጭራሽ አዎ ግን በዛ በወርታች በመውረድ ፕሮሰስ ውስጥ ከታች ውሃውን ሲሰጥሽ ሃሌሉያ ያ ውሃ ስፕሪንግ ይሆንና ወደ ላይ ሃሌሉያ ወደ ላይ መውጣት ማለት በደም ስሙኝ ምናልባት የተጫነ አፈር ሊሆን ይችላል በጣም ከባድ ሊሆን ይችላል I don't care ነው የሚለው ጌታ I don't care ድንጋይ ሁሉ ሊኖር ይችላል I don't care ሊጭኑብህ ይችላል ማን ሊያንከባልልልን ይችላል የሚባል ሊሆን ይችላል ድንጋዩ ሰማይን የሚይዘው የለም እስቲ አሜን
የህይወትን ጌታ የትንሣኤን ጌታ የሚይዘው የለም። አሁን እዚህ ጋር ይሄ መውደቅ መጣልሽ እዚህ ጋር ሐዋርያ ዮሐንስ ወንጌል ምዕራፍ 12 የሚለው ሞት ነው የሚለው። ትወድቃለሽ፣ ትሞቻለሽ፣ ትጣያለሽ፣ ሞት ይለዋል ትርጉሙ። ካልወደቀች ካልሞተች በስተቀር ብዙ ፍሬ አታፈራም ይለዋል። አሁን ወደ ላይ ትወጣለች። ጌታ ይባረክ። ወደ ላይ ስትወጣ አፈሩ አሪፍ ይሁን አሪፍ አይሁን እንዲህ ያለች ጌታ ይባረክ። ዋናው ምኑ መሰለ? ስሩ ነው። ከክርስቶስ ጋር መገናኘቱ ነው ዋናው፣ ከጌታ ጋር መገናኘት። አየ ዝቅታ ሚስጥሩ ከክርስቶስ ጋር ማጣበቅ ነው። ከአለቱ ጋር አንተን ማገናኘት ነው። አለት ካልገፋ አትወጣም። ውሃው ካላገኘ አትወጣም። የመንፈሱ ውሃና አለቱ ከታች ካላገኘ ስር ካልያዝክ ስር ሰዳችሁ እንድትቆሙ ይላል እኮ አይደል? ስር ሰደ ካልቆምክ በስተቀር በኋላ አድጎ ትልቅ ሆነ ንፋስና ምናምን ሲመጣ በኋላ የምትችለው አሁን ወደ ስር መውረድህ ነው። ስለዚህ አንዳንድ ወገኖቼ ዝቅ ሲያረጋችሁ ጌታ ተመስገን ይባላል። ተመስገን ልክ ነው፣ ስም ይባረክ። ምናልባት ይሄ እየሰራ ይሆናል። እኛ ጌታ ይሰራል የሚለው የምስጋና ጊዜ የምንጠራው መቼ መሰላችሁ? አለ አይደል? ወይ ስንመረቅ ሊሆን ይችላል፣ ወይ ዲቪ ሲወጣልን ሊሆን ይችላል፣ ወይ ቪዛ ሲመታልን። ከዚህ ቦታ ወደ ቪዛ እንደሚመታልን አላቅም። ብቻ ከዚህም ሆኖ የሚያስመቱም አሉ መሰለኝ፣ እኔ እንጃ። ብቻ የሆነ ነገር ሲመታልን ሊሆን ይችላል። ብቻ ምስጋና 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 ምስጋና። እንዲያውም እስቲ በዚህ ጥሩ ባካችሁ። ምን ነው ሲባል ዝቅ አረገኝ ጌታ። ማን አለ እንዲህ የሚጠራ ደፋር? እንዴ ምንድነው የሆነልሽ? እኔ ሰበረው፣ ልቤን ሰበረው። እንዴ በቃ እግዚአብሔር ለስራው ሰበረው፣ ገደለኝ። እንዴታ በቃ ግድል አደረገኝ፣ እንዳልነሳ እንዳልወራጭ አርጎ። ኢየሱስ ጌታ ነው። ግድል አደረገኝ፣ አገልጋዩ ሊያደርገኝ። እሰይ እሰይ እስቲ እሰይ በሉስ። ስሙ ይባረክ። ሃሌሉያ። ስሙ የተባረከ ይሁን። እግዚአብሔር እሱ ትልቅ ነው። ከዛ በኋላ ያድግና ይሄ ስንዴ ኖርማሊ ፍሬ የሚያፈራው ንፋስ ቻሌንጅ ያደርገዋል። አሁንም ቻሌንጅ አልቆመም። ሲነሳ ወጥቶ አድጎ ፍሬ ሊያፈራ አካባቢ ሲመጣ ራሱ ንፋስ ቻሌንጅ ያደርገዋል። እና ያኛውን ስቴፕ አሳየልኝ፣ የፎቶውን ያኛው ይሻለኛል። ንፋስ ቻሌንጅ ሲያደርገው እያደገ ስቴፕ ባይ ስቴፕ ሲያድግ ፍሬ ከማፍራቱ በፊት ማን መሰላችሁ ቻሌንጅ የሚያደርገው? ንፋስ የሚባል ይመጣል። ንፋስ ባይዘው ንፋስ ጥሩ ነው። እስቲ አጠገባችሁ ያለው ንፋስ ጥሩ ነው በሉት። እስቲ ውጊያ ጥሩ ነው በለው። እስቲ አጠገብ ያለ ልትሉ ትችላላችሁ። ውጊያ ጥሩ ነው። አየ ውጊያ ካልተዋጋ ትተኛለህ ሌሊቱን። እኛ ቤት አሳ ገዛንና አሳ ባለፈው ነግሬያችሁ ይሆናል። አሳዎቹ አሉን በህይወት የሚኖሩት አሉን እዛ ፔታሶም ያሉት አሳዎቹ በህይወት የሚኖሩት ቻሌንጅ ሲኖር ነው። ቻሌንጅ ከሌለ አይኖሩም፣ ይሞታሉ አሉ። እና ቻሌንጁ ምንድነው? ግፍትር የሚያረጋቸው ነገር፣ የሚያስደነግጣቸው ነገር አስቀምጣን አስደንጋር ውስጥ ስናረግ በጣም እንዳይጎዱ ውጪ በውጪ በኩል የሚያስደነግጣቸው የሆነ ጨለም ያለ ነገር፣ እንደገና ደግሞ ይሄ በኃይል ፏፏቴ እንደም ፍርጥ የሚያረጋል አይደል? ወደ ታች የሚወረውራቸው እሱ ከሌለ ይሞታሉ። ምናምን ከሱ ሊያሸንፉ እንተ ሲል ብሪዚንግ ሲስተማቸው የተለያየ ሲስተማቸው የደማቸው ዝውውር ምናምን የሚቀጥለው በቻሌንጅ ውስጥ ነው። ለካ እግዚአብሔር ቻሌንጅ የሚሰጥሽ በህይወት ሊያኖርሽ ነው። እኛ ቻሌንጅ ሊገለኝ ነው፣ እኔ ማጸልዩልኝ፣ እኔ ማረበቃኝ፣ እኔ መኪና ነድቼ ሞዝቮልዲ ውስጥ ምናምን ጂ ፕላስ ምናምን ሰርቼ መቀመጥ ነው የማስበው። ግን እኔት እንደምሄድ አላውቅም። ያወርደኛል። በህይወት እንድትኖሪ ነው። እስቲ አሜን ይባላል። እስቲ የሚቀበለው ብቻ ያጨብጭብ። ይሄን ለጌታ ክብር። ሃሌሉያ። ኢየሱስ ለዘላለም ጌታ ነው። ስሙ ንፋስ በባህሪው ስለ ንፋስ ልንገርህ። ንፋስ በባህሪው ንፋስ ከጠላት ሊመጣ ይችላል፣ ከተለያየ ቦታ ሊመጣ ይችላል። ንፋስ የዘር ሲስተሞች እንዲገናኙ ያደርጋል። ገብቷችኋል? ምናልባት ዛሬ እንግዲህ ሳይንቲስት አይደለሁም እኔ፣ ይቅርታ አድርጉልኝ። አንዳንዶች አሉ ሳይንቲስቶች በመካከላችን። ጌታ የተባረከ ይሁን። ሚስቴ ብቻ ትንሽ እንደ ሳይንቲስት ያረጋታል። ጌታ ይባርካትና እስቲ አሜን በሉ። ያው ሚስቴ ልጨርሳት ነው ዛሬ
ሲሄድ ጌታ እንግዲህ ይረዳኛል ተጸልዩልኛል። ጌታ የተባረከ ይሁን። እግዚአብሔር ይባረክ። ኢየሱስ ጌታ ነው። ቀደም የሆነ ነገር ባይብል ላይ ያጠናን እንዳለ የሚገርምሽ ቲክቶክ ላይ እኮ እንደዚህ እየለቀቁ ቲክቶክ እስቲ አሁን ከቲክቶክ ወደ ቲቶ ልኬን ነው የምትነግረኝና ጌታ ይባረክ። ከቲክቶክ አሁን ወደ ቲቶ እንምጣና ቲቶን እናጥናው። ጌታ ይባርካትና እስቲ አሜን በሉ። ጌታ የተባረከ ይሁን። እና ተመልሳችኋል። ቀላል አይደለችም። ጌታ ይባርካትና እግዚአብሔር የተባረከ ይሁን። ንፋስ በባህሪው የዚህኛውን ዘር ከሌሎች ዘሮች ጋራ ትላንትና ልጆቻችን እንደዚህ አይነት ነገር ስናሳያቸው ነበርና ንቦች ተቃውሞ ንቦች ለካ አበባዎች እንዲራቡ የሚያደርጉ አንድ ሰራተኞች ናቸው። ንብ መውሰዳቸው ብቻ ሳይሆን አራቢ ናቸው። ጌታ ይባረክ። ከዚህኛው ዘር ወስደው እዛኛው ላይ እየረጩ ጌታ ይባረክ እየሰሩ የሚያሰሩ ናቸው። ምናልባት ግን የሚረብሹ ይመስላል። ምናልባት ተናዳፊ ብቻነታቸውን ነው የምናውቀው። ኖ ሰራተኞችም ናቸው። ሰይጣን እኮ አይሸለምም እንጂ ሳይወድ በግዱ ስራውን እየሰራ ነው። ጌታ እንዲሰቀል ባይሆን ኖሮ እኛ እንድን ነበር አንድንም እኮ አይደለ። ምናልባትም ጳውሎስ እንዳለው ባለፈውም እንደተማርነው ጳውሎስ እንዳለው በመገለጥ ታላቅነት እንዳልታበይ የሚጎሽመኝ አይደለ የሥጋዬ መውጊያ ተሰጠኝ። 3 ጊዜ እኮ ነው ጌታ ኧረ ይነቀል ይሄ ነገር ምናምን ሲል 3 ጊዜ ነው እኮ ጸጋዬ በድካም ይፈጸማል እንጂ አይነቀልም ማለት። ምን ነው ሲባል ትዕቢተኛ ከሆንክ ትሞትብኛለህ፣ እንደኔ ማን አለ ምናምን የሚለውን መዝሙር እየዘመርክ ትሞትብኛለህ። እንዳትሞትብኝ ወጋ ሲያደርግ ብለህ አንተ ታላቅ ነህ። ጌታ ነው ይሄን ያደረገው፣ እኛ ምንም አላረግንም። አገልግለን የተጣለን እንዳንሆን ምናምን ትህትና ያመጣሉ አይደል? ንፋስም ሲመጣ ግፍትር ምናምን ሲያረግሽ ትነቂያለሽ። የተኛን ከሆነ እንነቃቃለን። ያላገኘነውን ነገር እናገኛለን። ጌታ ይባረክ። በቃ የክርስቶስ ዘር እየመጣ ይቀሰቅሰናል። መንፈሱ እየመጣ ሃሌሉያ ያንቀሳቅሰናል። በቃ ተነስተህ ኧረ ውጊያ ጎረቤት ነው ጠንቋይ ናት አሉ። ኧረ በኢየሱስ ስም ስንጸልይ ነው የምናድረው። ጸልይ። ጌታ ይባረክ። እግረ መንገድሽን ትበረቻለሽ። አንቺ እየተቃወምሽ ነው። ዞር ስትይ ጡንቻሽ ፈርጥሟል። እንደዚህ ነበር ጡንቻ ያለሽ። ጌታ ይባረክ። ቃልቻ ምናምን ቻ እያልሽ ብቻ ስትቃወሚ ኖርማሊ ፍርሃት ይመስላል፣ ግን ጡንቻ እያወጣሽ ነው። ጂም ነው መንፈሳዊ ጂም። ግን እኛ በቃ መተኛት ነው ምርጫሽ። ምንድነው? መተኛት። ግን ጌታ ግን አያስተኛም። በህይወት እንድትኖሪ ስለሚፈልግ ስለሚወድሽ ስለሚጠነቀቅልሽ ኢየሱስ ጌታ ነው። በፈቃዱ ግን እንደዚህ የሚሆን አንዳንድ በሳል ሰዎች አሉ። በፈቃዳቸው ንፋስ ሲመጣ ቻሌንጅ ሲመጣ በውስጡ ማለፍ የሚጨክኑ በጣም ጨካኞች አንዳንድ አይሁዶች አሉና ከገጠሙኝ በጣም የማደንቀው መርዶኪዮስ በአስቴር መጽሐፍ ላይ ሄዳችሁ ካያችሁት በጣም መርዶኪዮስ ሂ ሲሪየስ በጣም አይሁድ ከሆነ ብለዋለች እኮ ሚስቱ ራሱ የሃማ ሚስት ነግረዋለች። በፊቱ መውደቅ የጀመርክለት ይሄ ሰው አይሁድ ከሆነ ጉድ ፈላ ብለዋለች። ምክንያቱም ኪዳን አለው። እሱ ብቻ አይደለም ይዋጋ፣ ኪዳኑ ይዋጋል። አንዳንድ ጊዜ እቺ ቤተክርስቲያን ምን አትበል፣ እሺ ዝም በል ምናምን ስትል ኪዳን ይመታሃል። እሱ ቤተክርስቲያን አይደለም ተዋጋ፣ ሰው አይደለም ይዋጋ፣ ኪዳኑ ነው የሚዋጋ። ኪዳኑ ራሱ ይማታል፣ ያደርጋል። ዝም በል፣ እኔ የቀባሁትን የምትንቅ አንተ ማን? እኔ ያከበርኩትን የምትንቅ አንተ ማን ይላል። ስለዚህ ዝም ወጣን ነው የሚባለው። ከዛ ውስጥ ምን አለ? ወጣው ነው የሚባለው። ስለዚህ በአስቴር መጽሐፍ ላይ ሄዳችሁ ስታዩ ምዕራፍ 6 ቁጥር 11 ላይ ስታዩ ሄዳችሁ በመርዶኪዮስ በጣም ከቤስት ከሚባል ከመወድለት ኳሊቲ አይታችሁ እንደሆነ ንጉስ እኮ እንቅልፋና በቃ መተኛት አልቻለም። ንጉሱ አንድ ቀን መተኛት አቃተው እና መጽሐፍ ያገላብጥ ጀመረ።
እና መጽሐፍ ሲያገላብጥ በቃሌ ልንገራችሁ ነው ጊዜ ለመቆጠብ ነው። መጽሐፍ ሲያገላብጥ አሁን እንደዚህ ከዚህ በፊት የተደረጉ ሪፖርቶችን የመዝገቡን ክፍል አምጪልኝ ብሎ ቁጭ ብሎ ማገላበጥ ጀመረ። ለሊቱን ሙሉ ማየት ጀመረ። ድንገት አንድ ቀን ሳይ ለካ አንድ ቀን ንጉሱን ሊገሉ ሁለት ሰራተኞች ተማክረው ንጉሱን ሊገሉ እኮ ነው ተማክረው ምግብ ውስጥ መርዝ ሲጨምሩ አይቶ መርዶክዮስ ቶሎ ንጉሱ ሳይበላ ፈጠን በሉ ብሎ ንጉሱን ከሞት አድኖ ጌታ ይባረክ በነዛ ሰራተኞች ላይ ሞት ተፈርዶባቸው እሱ ግን ምንም አልተባለም ዋጋውም አልተሰጠውም ዝም ተብሏል እና ጸጥ ተብሏል። የሚገርመው ሰውየው እየተረገጠ ቅድም እንዳልኳችሁ ስንዴ እየተረገጠ በመረገጥ ላይ መረገጥን ይፈቅዳል። he don't care about that. he care about ገብቷችኋል? ስለ ኮቨናንቱ ነው እሱ የሚያስበው። ሁሉ ጊዜ ስለ ኪዳኑ ቃል ነው የሚያስበው። ስለ ክብሩ ነው የሚያስበው። ስለ እግዚአብሔር ደስታ ነው የሚያስበው። ስለ እግዚአብሔር መገለጥ ነው የሚያስበው። ስለ እግዚአብሔር ቅናት ነው የሚያስበው። የእግዚአብሔርን ክብር ነው እሱ የሚከታተለው። እሱ በህዝቡ ላይ ያረፈውን መንፈስ ነው የሚከታተለው። አሁን ህዝቡ ላይ ምን አለ ነው የሚለው። አሁን እግዚአብሔር ህዝብ እንዴት ነው ይላል። ሃሌሉያ። አሁን እግዚአብሔር እንዴት ነው ከህዝቡ ጋር እንዴት እየነፈሰ ነው መንፈሱ። እሱ በዓላማ ነው ቁምጣ ለብሶ የሆነች ትንሽዬ የተቀደዳደረች ነገር ለብሶ በንጉስ በራፍ ደጅ ላይ የተቀመጠው ዝም ብሎ ልብስ መልበሱ እሱ አይታየውም። እሱ ዓላማ ነው የሚታየው። እስቲ ዓላማ በሉ እስቲ ዓላማ አላችሁ? ዓላማ የሌለው ሰው እንዲሁ ነው የሚሄደው። ዝም ብሎ ወጥቶ ሲዞር ዛሬ የት ነው የምትሄድ? እኔ እንጃ ዝም ብዬ ወጥቻለሁ። እንዴ ዝም ብለና እንዴት ትወጣለህ? በዚህ እንዲሁ ዞር ብዬ ልይ ምናምን ዝም ብዬ እንዴ ዝም ብለማ እንዴት ዞር? ለምን ነው የምትዞረው? ለጂም ነው? ስፖርት ለመስራት ለሰውነትህ ነው? ዓላማ የሌለው ሰው ድንገት አንድ ሰው መጥቶ ይዞት ይሄዳል። እንዴት እንደኖረ እንዴት እንደዋለ ሳይታወቅ የት እንደዋለ በኢየሱስ ስም እግዚአብሔር ከዚህ ያድናችሁ። ዓላማ ይኑራችሁ። ዓላማ የሚገርም ነው። ሰውየው የሚገርም ነው። ምንድነው የሚለው እዚህ ጋር? ይሄን ታሪክ ቆይ ከማንበብ በፊት ልንገራችሁ አንድ ነገር። ሰውየው ንጉሱ አገላበጠና ንጉስ ለወደደው ምን ተደረገለት ብሎ ቼክ ሲያደርግ ምንም አልተደረገለትም። ከዛ ማን አለ ባዳራሽ አለ ሃማል ጥሩ ቶሎ አለ ንጉስ ለወደደው እንዴት ሊደረግበት ይገባል? በቃ የንጉስን ካባ የንጉስን ዘውድ በቃ የንጉስ ፈረስ ላይ ተቀምጦ እንዴ ንጉስ ለወደደው እንዲደረግለታል እየተባለ ንጉስ ለወደደውም እንዴት እንዲደረግለታል እየተባለ በከተማው ሁሉ በቃ የሚመኘው የሚፈልገው ለካ ንጉሱን ሲያየው ይሄ ካባ ለኔ ቢሆን ይላል። እዚህ ፈረስ ላይ በቀመጥ አየሽ ጠላትሽ እኮ እንደዚህ የጎመጀ ነው እኮ አንቺን በንፋስ እኮ የሚወዘውዝሽ እኮ አንቺ ላይ የለበሽው ልብስ እኮ ያየ የጎመጀ ነው። ይሄ ንጉሱ ክብር እኔ ጋር ቢሆን ባይዘው ሰይጣን የተጣለው እግዚአብሔርን ለመምሰል እግዚአብሔርን ለመሆን ሲያስብ አይደል የተጣለው? እኔ ነኝ ሲል አይደል የተጣለው? ሁሌ ሰይጣን ባህሪ እንዲህ ነው። አሁንም እዚህ ጋር የንጉስን ካባ የንጉስን ዘውድ የንጉስን ከዛ መለከት ተነፍቶለት ልክ እንደ ንጉስ ለወደደው እንዲደረግለታል እየተባለ ንጉስ ከኔ በቀር ማንን ይወዳል? ማንንም አይወድም መቼስ እኔን ነው የሚወደው እያለ ለራሱ ሲናገር ይሄን ሁሉ የተናገርከውን በሙሉ ለማን አርግለት? ለመርዶክዮስ። አስደናቂ ነው። በጣም ይገርማል። እቤታችሁ የተገለጠው ክብር እንዲህ አይነት ክብር ነው። ትላንትና የተገለጠውን ክብር አስታውሱ። እናንተ ቤት እንዲህ አይነት ክብር ተገልጦ ነበር። ሰዎች ምናምን ሲንቋችሁ የተለያየ ነገር ሲያጋጥማችሁ እግዚአብሔር መጣና ጠላታችሁን ኳ አደረገና ጠላት ለራሱ የተመኘውን ነገር ላንቺ ኢየሱስ ጌታ ነው። ጠላት የፈለገውን ነገር ያነቀውን የያዘውን ነገር ላንተ ኢየሱስ ጌታ ነው ሰጠህና አከበረ። ከዛ ክብሩ ተገለጠ አንተ ቤት እልልልልል የምስጋና ጊዜ ተመስገን ጌታ ተዘፈነል። ከዛ ከተማ ለከተማ ተነገረ። የጌታ ልጅ እኮ ስለሆነ ነው ንጉስ ስለወደደው ነው እንዴ ተደረገ ተባለ። የሚገርማችሁ ሁሉም ነገር ካለቀ በኋላ እዚች ጋር ነው ማነበው ቁጥር 11 ንጉስ ያከብረው ዘንድ ለሚወደው ሰው እንዲደረግለታል ብሎ አዋጅ ነገረ። መርዶክዮስም ወደ ንጉስ በር ምን አለ? ተመለሰ በሉ። አጥምም እቺ ቃል ተመለሰ በሉ።
ሃማ ግን አዝኖና ራሱን ተከናንቦ ቸክሎ ወደ ቤት ሄደ። አፍሮ አዋረደኝ ነው ምናምን እያለ ተቃጥሎ አሮ ደብኖ ምናምን ቤት ተመለሰ። ግን ጠላት እንደዛ ቢሆንም ራሱ መርዶክዮስ ምን አላለም? አልረካም። ቀኑን ሁሉ ሲዘፈን መርዶክዮስ ፊቱ እንደዚህ ይመስለኛል፣ ኮስተር አይስቅም። እና ማለት እሱ ዓላማው ሌላ ነው። የሆነ ክብር መጥቶ አንቺ ቤት ብቻ ቅርት ቢል this is not ዓላማ። ይሄ ትልቅ ቪዥን አይደለም። አንቺ ቤት መጥቶ ታቦቱ መጥቶ ቁጭ ብሎ በቃ አንቺ ቤት ቢቀርና የሆነ ነገር ቢሆን ከዛስ? ራእይ ማለት ለሌላው ሰው የሚሆን ነው። ራእይ ማለት ለሌሎች የሚመነዘር፣ ሌሎች የሚበሉት፣ ሌሎች የሚድኑበት ነገር ሲሆን ነው። ለሌሎች ካልሆነ አንተ ቤት ብቻ ከቀረ ይሄ ራእይ አይደለም። this is selfishነት ነው። ገብቷችኋል? ሰውየው ተመለሰ፣ የንጉሥን ልብስ አወለቀ። ተመለሰ የሚለው ቃል የሚብራራው እንዲህ ነው። የንጉሥን ልብስ አወላለቀ፣ ዘውዱን አወላለቀ፣ ኤቭሪቲንግ መለሰ። የድሮዋን ቁምጣ ለበሰ፣ የተቀዳደደችዋን ሸሚዝ አደረገ። ወይም ደግሞ አይሁዶች የሚለብሱትን ልብስ አለ የነሱ ቀሚስም ይሁን የተለያየ ነገር ለበሰ። ተመልሶ ደጁ ጋር ያለ መናወጥ ያለ መንቀጥቀጥ ተቀመጠ። ኢየሱስ ጌታ ነው። ስራው ላይ ፐርፐዝ አለው እሱ። ኢየሱስ ጌታ ነው። ዓላማው ላይ መጥቶ ተቀመጠ። እና እኔ ይህንን ቃል ርዕሱን ያልኩት በጥቂቱ ክብር አትርካ የሚል ነው። በጥቂቱ ምናልባት ገና እቺ ሲድ ተጥላ ብቅ ብለ አረ አደግን ጌታ ይመስገን ጨረስን አትበል። ገና ነው። ንፋስ አለ። ንፋሱ ከመጣ በኋላ ሌላ አለ። ብዙ ፍሬ። እስቲ አሜን። ብዙ ምን ፍሬ? እኔ የበቆሎ ፍሬ እወዳለሁ። ባይዘው በቆሎ ስንት ነው ሆኖ የሚወድቀው? መጀመሪያ መሬት ላይ አንድ አረ ሲነሳ ካደገ በኋላ ሲያበቅል በዚህም በዛም ደርዘን አንድ 4 5 አቀፍ ያደርጋል። ውስጡ አስገብታችሁ ፈልቅቃችሁ ስታዩት ደግሞ ቆጥራችሁ ተጨርሱታላችሁ። እግዚአብሔር እንደዚህ እንድታፈሩ ያርጋችሁ። ኢየሱስ ጌታ ነው። አፍሩ፣ ፍሬያችሁ ይብዛ። ኢየሱስ ጌታ ነው። ብዙ ፍሬ ብዙ። አንዴ ፓስተር ሲናገር በጣም ደስ ይላል። 30 አታፍሩ፣ 60 አታፍሩ፣ 100 አፍሩ። ደስ አይልም? አይ ላይክ ዲስ ምርቃት። ጌታ የተባረከ ይሁን። 30 አታፍሪ፣ 60 አይደለም 100። ደስ አይልም? አወጡልኝና ወገኖቼ የስንዴው ይሁንልህ፣ አይ አይጥማም። የገብስስ ይሁንልህ፣ የበቆሎ ነው በጣም የሚገልጸው። ደርዘን ብዙ። እስቲ ብዙ በሉስ። ዮሐንስ ወንጌል ላይ ለመለሳችሁ አይታችሁታል። ዮሐንስ ወንጌል ላይ ምን ይላል? ጌታ የተባረከ ይሁን እና ልጨርስ። ጌታ የተባረከ ይሁን። ነፍሱን የሚወድ ያጠፋታል። ከላይ ልጀምረው። እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች። ብትሞት ግን ብዙ ምን ፍሬ። እስቲ ብዙ ፍሬ በሉት። ዋው! ብዙ ፍሬ። ዋው! ይሄ ብዙ ፍሬ የሚለው እቺን ብቻ ነግራችሁ ልጨርስ። ብዙ ፍሬ የሚለው የመንፈስ ፍሬ ነው። ብዙ ፍሬ የሚለው ራስ ላይ ኢየሱስ ጌታን በጣም ብዙ እንዴ ብዙ አይነት ፍሬ ማለት ነው ምናምን በተለያየ አቅጣጫ፣ በቤተሰብ አቅጣጫ፣ እንደ ቤተ ክርስቲያን እንደምንኖርበት አገር፣ እንደ አገራችን፣ እንደ አበሻነትሽ እንደምንም በሉት ብቻ ምን ብዙ ፍሬ። ኢየሱስ ጌታ ነው። በቃ የትህትና ብዛት ኢየሱስ ጌታ ነው። የደግነት ብዛት፣ የመሰጠት ብዛት፣ በቃ የባለ ጠግነት ብዛት ኢየሱስ ጌታ ነው። ብዙ ፍሬ ልክ እንደ ኢየሱስ በቃ የማያልቅብሽ፣ ብትመክሪ የማያልቅብሽ፣ ብትጸልይ የማያልቅብሽ ኢየሱስ ጌታ ነው። ብትዘምሪ የማያልቅብሽ፣ ብትጭኝ
ብትጸልይላቸው ማያልቅብሽ፣ ቢፈወስ ጸጋው ማያልቅብሽ። በቃ ለብዙዎች በቃ ተቆርሶ ተሰጥቶ የማያልቅ ምን ብዙ ፍሬ። ኢየሱስ ጌታ ነው። ብዙ ደግነት፣ ብዙ ቸርነት እግዚአብሔር ይሄንን በእናንተ ላይ ያደርጋል። እስቲ አሜን። ፊልጵስዩስ ላይ ይሄንን የሚለው እግዚአብሔር ነው። እግዚአብሔርን ያደርገዋል ይላል። መፈለግንም ማድረግንም በእናንተ የሚሰራ ማን ነው ይላል? እግዚአብሔር ነው ይላል። ይሄ ግሬስ አለው። ይሄን ሁሉ ፕሮሰስ ካለፍክ በኋላ አለማፍረታችን ስር ስትሰድ ዝም ስትል፣ ከዛ በቅለህ ደግሞ ትንሽ ፀሐይ ሲመታ ሲያቃጥልህ ዝም ስትል፣ ንፋስ ሲመጣ ሲወዘውዝህ ዝም ስትል፣ ከዛ ድንገት በመንፈስ ቅዱስ ያላሰብከው እኔ በጣም ህይወት ይገርመኛል። ህይወት አሁን ሲወጣ አይገርማችሁም? ከውስጥ የአዲስ ኪዳን ህይወት እንደዛ ነው። ከውስጥ ወደ ውጪ ፍሬው ብሎ ይወጣል። ከየት? ከጌታ ከውስጥ። ጌታ ለዛ ነው እኔ በውስጣችሁ ነው ማድረዋል። ኢየሱስ ጌታ ነው። የት ነው ማደር የሚፈልገው? በውስጥ። ጌታ ይባረክ። ስለዚህ ወገኖቼ ትንሽ ክብር ስትመጣ፣ የሆነች ትንሽ ነገር ስታዩ አትርኩ። አወላልቁና ድጋሚ ቁጭ በሉ። ትንሽ ጾመሽ ትንሽ ክብር ካያሽ አሁንም ጾምና የሆነ ትልቅ ክብር ይመጣል። ኢየሱስ ጌታ ነው። እንዳትረካ በቃ እንዳትል፣ አይበቃም፣ ገና ይቀጥላል። አንድ መዝሙር አለ በጣም ወደዋለሁ። ይቀጥላል የኔ ፍሬማ ይቀጥላል፣ አሄ የኔ ነገርማ እንዲህ በቀላል ተጀምሮ ይቀራል። የኔ ነገር የኔ ጉዳይ በደንብ ይቀጥላል። ወይ ኢየሱስ ጌታ ነው። እስቲ ይቀጥላለሁ በይ እስቲ። አይ እኔ ከዚህ በኋላ እኔ የምችል አይመስለኝም ባክ የምትላለ እዚህ በኢየሱስ ስም ትቀጥላለህ። እስቲ አሜን። አይመስለኝም፣ አይታየኝም፣ ጌታ ታይቶታል። በኢየሱስ ስም ትቀጥላለህ። በአንተ መሰለ የተጀመረው በጌታ ነው የተጀመረው። ትቀጥላለህ፣ ይቀጥላል። ሃሌሉያ። በትንሽ ክብር ስታይ የሆነ በቃ ደግሞ የሆነ ነገር ተስፋ የሚያስቆርጥ ስታይ በቃ እኛ በዛኛውም በቃ በዚህም በቃ። አረ በኢየሱስ ስም ራስህ በቃ ስነ ስርዓት አርግ፣ ስነ ስርዓት አርጊ። ኢየሱስ ጌታ ነው። ስሙ የተባረከ ይሁን። ጌታ እኮ በቃ የሚለው የሚያንደፋድፈንን የሚያዞረንን እንደ በቃዴስ ጌታ ትዝ ይላችኋል። በቃዴስ ምድረ በዳ ሲዞሩ በልባቸው ደንዳናነት በማጉረምረማቸው ብዛት ሲዞሩ ጌታ አያቸውና አዘነላቸውና ጌታ እንደዚህ ያለው ሙሴ ይሄንን ተራራ መዞር ከዚህ በኋላ በቃ ለዚህ ነው። ይሄን ተራራ መዞር ምን አለ? በቃ ኢየሱስ ጌታ ነው። ወደፊት ሂዱ አሁን አለ። ዋው! ለካ ያላየነው አለ። አዎ ያላየሽው አለ። ኢየሱስ ጌታ ነው። ያልታየ ክብር አለ ገና ከፊታችን አለ። ያልመጣ ክብር አለ ገና ያልቀመስ ነው። ኢየሱስ ጌታ ነው። ይቀጥላል ወደዛ። እስቲ አሜን በሉ። ኧረ አሜን ይባላል። ክብር ለስሙ ይሁን። ሃሌሉያ። ተነስተን እንጸልያለን። ስሙ ለዘላለም ይባረክ። ማርካዶ